ይህንን መልእክት በቀጥታ ለኢትዮጵያ አየር መንገድ አድርሱልኝ። በጣም እየተቆጣ የፈለገ ነገር ቢፈጠር ይህን ዊልቸር ይዛ አትሄድም አለ። አይሄድም ብያለሁ፣ አይሄድም አለ። ዊልቸሩን ውሰድና ጣለው። ዊልቸር ማለት ለእኔ እግሬ ነው። አካባቢ ሁሉ በጩኸት ተሞላ። ዊልቸሩን ፍቱና ባትሪውን አውጠዋሉ። አስገቡና ዊልቸሩን ጫኑት አላቸው። ይህንን መልእክት በቀጥታ ለኢትዮጵያ አየር መንገድ አድርሱልኝ። ለኢትዮጵያ አየር መንገድ ስል ደግሞ በተለይ ለፓይለቶች፣ ለበረራ አስተናጋጆችና ለዊልቸር አስተባባሪዎች ወይም ካቢን ክሩ ተብሎ ለሚጠሩት ብቻ ነው። በተለይ ይህንን መልእክቴን ማስተላለፍ የምፈልገው ለምታውቋቸው ሰዎች ይህንን አድርሱልኝ። ሰላም በመላው ዓለም ላይ የምትገኙ አክባሪዎቼ፣ ወዳጆቼ፣ የዚህ የአዲስ ሕይወት ፖድካስት ተከታታዮች በያላችሁበት ሰላምና ጤና እመኝላችኋለሁ። ወንድማችሁ ዳግማዊ ነኝ። ረዘም ላለ ጊዜ ጠፋ ብዬ ነበረ። ያው ሁላችሁም እንደምታውቁት የሕክምናው ሂደት የራሱ የሆነ ረጅም ጉዞ ነበረው። አሁንም እንደቀጠለ ነው። አሁን ደግሞ አዲስ አበባ ለሕክምና ለፊዚዮቴራፒ ባለውበት ጊዜያዊ ቦታ አስተካክለን አዲስ ሕይወት ፖድካስትን አጠናክረን ጀምረናል። ከዚህ በኋላ የምንለቃቸውን ተከታታይ መልእክቶች እንድትመለከቷቸው፣ ሀሳብ አስተያየቶቻችሁን እንድትጽፉልን፣ እንደዚሁም ደግሞ ለሌሎችም መልእክቶችን እንድታጋሩ በትህትና ጠይቃለሁ። ከዚህ ጋር ተያይዞ ግን አሁን የጀመርነውን የፖድካስት ሂደት በተለያዩ ማቴሪያሎች ማገዝ መደገፍ የምትፈልጉ በመላው ዓለም በውጭ የምትገኙ በዚህም በሀገር ውስጥ ያላችሁ ኢትዮጵያውያን በተለያዩ ማቴሪያሎች ልታግዙን የምትችሉ መሆኑን በዚሁ አጋጣሚ መግለጽም በትህትና መጠየቅም እፈልጋለሁ። አመሰግናለሁ። ይህንን መልእክት ለኢትዮጵያ አየር መንገድ አድርሱልኝ ብዬ ነው የጀመርኩት። ላለፉት 6-8 ወራት በተደጋጋሚ በኢትዮጵያ አየር መንገድ ወደ ህንድ ሀገር ለሕክምና ስመላለስ ነበር። በዚህ ሕክምና ወቅት የገጠሙኝን ይህንንም መልእክት እንዳስተላልፍ ያስገደደኝን ዋና ምክንያት በዚህ ቪዲዮ እገልጽላችኋለሁ። በስተመጨረሻም ህንድ ሙምባይ ላይ ገጥሞኝ የነበረውን በጣም አስደንጋጭ፣ በጣም የሚያናድድ ግን ደግሞ የኢትዮጵያ አየር መንገድ ፓይለቶች ጣልቃ ገብተውበት የነበረውን አንድ አጋጣሚ እንደዚሁ እነግራችኋለሁ። አብራችሁን ቆዩ፣ ተከታተሉ። በቀጥታ ወደ መልእክቴ ከመግባቴ በፊት ይሄ ሕክምና እንዲሳካ በጸሎት፣ በሐሳብ፣ በገንዘብ፣ በጉልበት መልእክቱን በማስተላለፍ በተለያዩ መንገዶች የደገፋችሁኝን ሰዎች እግዚአብሔር ያክብርልኝ፣ ከልብ አመሰግናለሁ። ይህንን ገልጬ ወደ መልእክቴ እገባለሁ። ሁሉም ጉዞዎቼ የነበሩት በኢትዮጵያ አየር መንገድ ነው። ከአዲስ አበባ ኒው ዴልሂ፣ ከኒው ዴልሂ በኋላ ደግሞ ሃይድራባድ ወደሚባለው ስቴት በኤር ኢንዲያ ወይም በህንድ አየር መንገድ ነው የተጓዝኩት። በሁለተኛው ዙር በነበረኝ ጉዞ ደግሞ ከአዲስ አበባ ሙምባይ
በኢትዮጵያ አየር መንገድ ከሙምባይ ደግሞ ሃይድራባድ ወደሚባለው ስቴት በህንድ አውሮፕላን የተጓዝኩት። አሁን ደግሞ እንደ እግዚአብሔር ፍቃድ ከ3 ወር በኋላ የኢትዮጵያ አየር መንገድ በቀጥታ ወደ ሃይድራባድ ጉዞ የሚጀምር ስለሆነ ከዚህ በኋላ እንቅስቃሴ ሁሉ በኢትዮጵያ አየር መንገድ ነው የሚሆነው። በመጀመሪያው ጉዞዬ ላይ ወደ ሕክምና እንደሚሄድ ተናግሬ ነበር። አብዛኞቻችሁም የመልካምና የበጎ ምኞታችሁን ገልጣችሁልኝ ነበር። በዚያ ጉዞ ልክ ኢትዮጵያ አየር መንገድ ስደርስ ያጋጠመኝ ነገር በጣም የገረመኝ በጣምም የደነቀኝ ነበር። የጥበቃ አባላትና እነዚህ የዊልቸር የሚከታተሉ ድጋፍ የሚያደርጉ የካቢን ክሩ አባላት የተወሰኑት የሚያውቁኝ፣ የተወሰኑት ደግሞ ጭራሽ ለሕክምና እየሄድኩ እንዳለው ራሱ መረጃው የነበራቸው ሰዎች ነበሩ የገጠመኝ። ልክ ገና በር ላይ ስደርስ ወደ ሕክምና ዛሬ ነው እንደምትሄደው ብለው በጣም በሚገርም ሁኔታ ተንከባክበው ደግፈው የሚያስፈልገኝን ነገሮች፣ የያዝኳቸውን ሻንጣዎች፣ ይዣቸው የነበሩ ምግቦች፣ የሕክምና ዶክመንቶች፣ እያንዳንዱ ነገር ሰው ተመድቦ በሚገርም መልኩ ነበረ ወደ አውሮፕላን የሄድኩት። ምናልባት አብዛኞቻችሁ በዊልቸር ስላልሆነ የምትንቀሳቀሱት በኤርፖርት ስትሄዱ ፍተሻ ተደርጎ በቀጥታ በእግራችሁ ነው የምትገቡት። ዊልቸር የሚጠቀሙ ሰዎች ግን እንደሱ አይደለም። የሕክምና ሰርቲፊኬት መያዛቸው ይረጋገጣል። ለብቻ ፖሊስ ይመደብላቸዋል። ለብቻ የዊልቸር አስተባባሪ ይመደብላቸዋል። ሁሉም መንገድ ጉዞ ለብቻ ነው የሚደረገው። በዛ ውጥረት፣ በዛ መጨናነቅ፣ በዛ ሁሉ ተጓዥ መካከል ለሕክምና እንደሚሄድ ታውቆ በጣም በሚገርም እንክብካቤ ነበረ ወደ አውሮፕላን ውስጥ ያስገቡኝ። አውሮፕላን ውስጥ ስገባ የተቀበሉኝ የበረራ አስተናጋጆቹ ነበሩ። የእውነት ዛሬ አፌን ሞልቼ ላመሰግናቸው፣ ስለ ትህትናቸው ላከብራቸው የፈለኩት የበረራ አስተናጋጆች ወደ ሕክምና መሄዴ ብቻ አይደለም፣ ቦታ ቀይረው የሚመች ቦታ አስተካክለው እንዳይበርደኝ በምግብ በመጠጥ ምን አይነት በትህትና የተሞላ እንክብካቤ እንዳደረጉልኝ የእውነት ልነግራችሁ አልችልም። ምናልባት ብዙዎቻችሁ እና ታዲያ ለአንተ እንክብካቤ ስለተደረገ ነው ወይ ልትሉኝ ትችላላችሁ። በትክክል አዎ። አንዳንድ ጊዜ ኤርፖርት ውስጥ ወይም በረራ ላይ የተለያዩ ችግሮች ሰዎች ሲገጥማቸው እንዲህ አይነት ችግር ገጠመ፣ እንዲህ አይነት ጉዳት ደረሰብን ብለው በተለያዩ ሚዲያዎች ይናገራሉ። ታዲያ በጎ ነገር ሲገኝ፣ መልካም ነገር ሲደረግ ማመስገንስ አይገባም ትላላችሁ? በዛ ጉዞ ሁሉም ነገር እንደተስተካከለ ጥንቅቅ እንዳለ ወደ ኒው ዴልሂ አየር መንገድ የደረስኩት በዚያ መንገድ ነበር። ፓይለቶቹ የነበራቸው ትህትና፣ የነበራቸው ድጋፍ፣ የነበራቸው በጎ ነገር ለኔ ይገርመኝ ነበር። የእውነት የኢትዮጵያ አየር መንገድ አንድ አይናችን ነው፣ ለሀገራችንም የምንኮራበት ነው። ግን እንደዚህ በተናጠል ደግሞ ስናገኛቸው እጅግ በጣም ነበር የገረመን። የነበረው አብራሪ ልክ ስንጨርስ ተከትሎ መጣና ላናግርህ አለኝ። እሺ አልኩት። በጣም ነው የምንወድ፣ አንተን ይዘን በመብረራችን በጣም ክብር ተሰምቶናል። የጎደለ ቅር ያለ ያልተመቸ ነገር ካለ እባክህ ንገረኝ አለ። እኔ ራሴ እንደ አንድ ተስተናጋጅ ከመቁጠር ያለፈ ምንም የተለየ ቦታ፣ ምንም የተለየ መንገድ የምሰጠውም የምጠብቀውም አልነበረኝ። እንደ አንድ ኢትዮጵያዊ፣ እንደ አንድ ወንድም ግን እንደዚህ መባል ለኔ በጣም ደስ የሚል ነገር ነበር። ዛሬ በእናንተ ፊት ደጋግሜ አመሰግናቸዋለሁ። ሕክምናዬን ጨርሼ
ከሁለት ወራት በላይ ቆይቼ ስመለስ ሙምባይ አውሮፕላን ጣቢያ ላይ የገጠመኝ ግን በጣም የሚያናድድ በጣም የሚያስደነግጥ ነገር ነበር። ስደርስ ሰዓቴን ጠብቄ ከ2-3 ሰዓት በፊት ነው የተገኘሁት። ቅድመ ሁኔታዎችን አሟልቼ ሻንጣ የሚፈተሽበት ቦታ ስደርስ ሻንጣዎቼ እንደተፈተሹ አንደኛው አስተባባሪ መጣና ይሄንን ዊልቸር ይዘህ መሄድ አትችልም ማለት ደነገጡ። ጓደኞቼም ደነገጡ። እንዴ ለምንድን ነው መሄድ የማይችለው? በዚህ ዊልቸር እኮ ነው የመጣሁት። በጣም እየተቆጣ ምን እንደሚያበሳጨው ራሱ ባልገባኝ ሁኔታ ይሄ ዊልቸር ሲጀምር ከኪሎ በላይ ነው፣ ሲቀጥል ትልቅ ዊልቸር ነው፣ የያዛችሁት ሻንጣ ብዙ ነው። ስለዚህ የፈለገ ነገር ቢፈጠር ይሄን ዊልቸር ይዘህ አትሄድም ማለት። መጀመሪያ በጣም በመለሳለስ ላስረዳው ሞክርኩ። በዚህ ዊልቸር ከዚህ በፊት እንደመጥቻለሁ፣ በዚህ ዊልቸር ወደ ተለያየ ቦታ ሄጃለሁ፣ ይሄን ዊልቸር ነው የተጠቀምኩት። ምንድነው ዊልቸሩ ላይ ያለው ችግር? አስረዳኛ። አይሄድም ብያለሁ፣ አይሄድም ማለት። በኋላ ትንሽ ነገሩ እየተጋጋለ ሲመጣ ኦኬ አንተ ይሄንን ማትፈቅድ ከሆነ ያንተን አለቃ ጥራልኝ ማናገር ፈልጋለሁ። ምንም ችግር የለውም ሱፐርቫይዘሬን እጠራልሃለሁ አለ። ሱፐርቫይዘሩ ተጠራ። ሱፐርቫይዘሩን ተረጋግጬ እንደዚህ ነው ለሕክምና ነው የመጣሁት፣ በኢትዮጵያ አየር መንገድ ነው የመጣሁት፣ አሁን የምመለሰው በኢትዮጵያ አየር መንገድ ነው። የእናንተ የኢንዲያ ኤር ይሄው ዊልቸር ላይ ማህተም መጥቶልኛል። ይሄን ዊልቸር ይሄ ሰው ሲመጣ ፈትሸን አረጋግጠን ምንም ችግር እንደሌለበት አይተን ማህተም መተንበታል ብለዋል። ይሄው ማህተሙን የለጠፉትን ስቲከር ተመልከቱ። በዚህ ከተግባባን አሳልፈኝ አልኩት። ሱፐርቫይዘሩ ከዛኛው ሰውዬ ብሶ ቁጭ አይልም። አንድ ነገር ልንገርህ አለኝ፣ ወይ እዚህ የምታውቀው ሰው ጓደኛ ዘመድ ካለ አውጣና ስጣቸው፣ አይ ምትል ከሆነ ግን ዊልቸሩን ውሰድና ጣለው አለ። ከዛ በኋላ በቆምኩበት ጥሎኝ ሄደ። አንደኛ ያለ ዊልቸሩ መንቀሳቀስ እኔ አልችልም፣ ይሄ የሚታወቅ ነገር። ሁለተኛ ነገር በክብር ራሱ አለማናገሩ በጣም ስላናደደኝ ተከትዬው ሄድኩና ቆማ አናግረኝ አልኩት። ግዴታ ነው ማናገር ነው። መጀመሪያ ስማኝ አልኩት። እሺ ብል ልስማህ አለኝ። የመጀመሪያው ነገር እኔ የህግ ባለሙያ ነኝ። የአቪዬሽን ህጎችን ጠንቅቄ አውቃለሁ። ከመሬት ተነስተህ ይሄ አይድ ይሄ ይሄዳል ልትለኝ አትችልም። ሲቀጥል ይሄ ዊልቸር ማለት ለኔ እግሬ ነው፣ የምራመድበት፣ ነፃነቴን ያገኘሁበት፣ የምፈልግበት ቦታ መሄድበት። ስለ ባትሪው ከሆነ ባትሪው ድራይ ባትሪ ነው፣ በአውሮፕላን ለመሄድ የተፈቀደ ባትሪ ነው። ሁለተኛ አዲስ ዊልቸር አይደለም፣ ስመጣም የመጣሁበት ነው። ላለፉት 4 እና 5 ዓመታት የተጠቀምኩት ዊልቸር ነው። ሲቀጥል ምክንያቱን ሳትነግረኝ አውጥተህ ጣል ማለት መብት የለህም አልኩኝ። አንድ እየተባባልን በቃ አካባቢ ሁሉ በጩኸት ተሞላ። አንተ አልኩት፣ አንተ በዚህ አውሮፕላን ብትበር እግርህን ታስለካለህ ወይ? እግርህን ታስመዝናለህ ወይ? ይሄ እኮ የኔ እግር ነው፣ እንዴት እንደዚህ ትናገረኛለህ? እሱም ስልኮች መደዋወል ጀመረ። እኔም ደግሞ እማቃቸው እዚህ የኢትዮጵያ አየር መንገድ ላይ የተዋወቅኳቸው ሰዎች ጋር ስልክ ከሰራልኝ መደወል ጀመርኩ። ትልቁ ችግር ምንድነው? እዛ ያለው ሰዓትና ኢትዮጵያ ያለው ሰዓት በ2 ሰዓት ተኩል ይበላለጣል። ከሌሊቱ 8 ሰዓት ስንደውል
እዚህ 6 ሰዓት ተኩል ኢትዮጵያ ሆኗል። ስልክም ማግኘት አልቻለም። አንዷለም የሚባል አንድ ወንድም ያነሳና እሱ የቻለውን ያክል ሊያግዘ ይሞክር። ሰውየው በቃ በፍጹም አለ የግል ጸብ ሁሉ ያለብን እስኪመስል ድረስ እየተመላለሰ አውጣ ይሄን ዊልቸር ውሰድ፣ ይሄን ዊልቸር፣ ይሄ ዊልቸር ከዚህ አስወጡልኝ ምናምን ይላል። አሁን ነገሩ ግራ ገባኝ። ዊልቸሬን ጥዬ መምጣት አልችልም፣ መንቀሳቀስም አልችልም። ይዤ እንዳልመጣ ደግሞ ኃላፊ የተባለው ሰው ከልክሏል። ከጓደኞቼ ጋር በቃ ተጨነቅን። ምንድነው ልናደርግ የምንችለው? ካልሆነ በረራው ሊያመልጠኝ ነው። እንደገና አውሮፕላኑ የኢትዮጵያ አየር መንገድ ነው፣ ነግሬያቸዋለሁ። እዛ የሚያስተባብሩት እንዳውያን ስለሆኑ ነው። ከዛ ተጠጋውና ካንተ በላይ ሌላ ኃላፊ የለም ወይ አልኩት። ያለኝን ሁሉ አማራጭ መጠቀም ነበረብኝ። ያንተ ሱፐርቫይዘር ያንተ ቦስ ካለ ስጠኝ፣ እሱን አናግራለሁ አልኩት። ምንም የተለየ ነገር አታመጣም፣ ማናገር ከፈለክ ግን ና አለ። አብረውኝ ያሉት ጓደኞቼም ሄዱ፣ እኔም ተነስቼ ሄድኩኝ። ደረስን። የተባሉት ሰዎች ጋር ስንደርስ እኔ በቃ በጣም ተናድጄ ነበረ። ከቀረም ይቀራል፣ መናገር ያለብኝን ሁሉ መናገር አለብኝ ብዬ ነበርና ይሄ ዊልቸር የኔ እግር መሆኑን ታውቃላችሁ አታውቁም አልኩ። እንደርሽ እስቲ ቆይ ተረጋጋሪ ነው ማለት ነው። ተረጋጋ ማለት ሲጀምር ዊልቸሬ እንዴት ሚዛን ላይ ተቀምጦ ከኪሎ በላይ ነው ይባላል? ሻንጣ እኮ አይደለም፣ ልብስ አይደለም፣ ወይ ከዚህ ሀገር የገዛው ዕቃ አይደለም። ይሄ ዊልቸር የተጠቀምኩበት ነው፣ መንቀሳቀሻዬ ነው። የኔ አንድ አካል ልትሉት ትችላላችሁ። በምን መስፈርት ነው ሚዛን ላይ አውጥታችሁ ጣሉ የምትሉ? አይ እናጣራለን፣ ሴኩሪቲ ኢሹ። ምንድነው ሴኩሪቲ ኢሹ? ባትሪው አይነቱን ነገርኳችሁ። የእናንተ አየር መንገድ ወደ ሃይድራባድ ሲሄድ የለጠፈውን ስቲከር ሰጠኋችሁ። ማለፍ ይችላል የሚል ማረጋገጫ አመጣው። እኔ መብረር እንደምችል የሕክምና ማስረጃ ሰጠኋችሁ። ምንድነው የተለየ ነገር ያለው? ለምን ነው የምታጉላሉኝ? እስቲ ቆይ ተረጋጋ አሉ። አወጡና ዊልቸሩን በማሽን ውስጥ አሳለፉት። ኤክስሬይ ማሽን እየደጋገሙ ከአንዴም ሁለቴ አዟዙረው አዩት። ምንም ነገር የለው። እርስ በርሳቸው ተነጋገሩ። ምን አሉ? ከዛ ዊልቸሩን ፍቱና ባትሪውን አውጥተዋል። እንግዲህ ምናልባት ለሕክምና የምትሄዱ ሰዎች ይሄ ታሪክ ለእናንተ ማስተማሪያ ይሆናል ብዬ አስባለሁ። እሺ ተባለ። እንደገና እዛ ቁጭ ብለን መፍቻ ተፈልጎ ዊልቸሩ ተፈቶ ባትሪውን አወጣ። ይሄው ድራይ ባትሪ ነው። ከባትሪ ውጪ ምንም ሌላ ችግር የለውም። የጠየቁንን ሁሉ አሟልተን ዊልቸሩን ለመጫን ግን ፈቃደኛ አይደለም። እኔ በዚህ መሀል የማስበው ምንድነው? ዊልቸሬን ካልያዝኩ ካልኩ አውሮፕላን ሊያመልጠኝ ነው። አይ ዊልቸሬን ጥየው ልሄድ ካልኩ ደግሞ ኢትዮጵያ ወጥቼ በምን ልንቀሳቀስ? ይሄን ዊልቸር ከዛሬ 4-5 ዓመት በፊት 4 ጓደኞቼ ተባብረው የገዙልኝ ዊልቸር ነው። ከየት አመጣዋለሁ? ዛሬ እኮ አንድ ዊልቸር ከ150,000 እስከ 400 እና 500,000 ብር ድረስ ይደርሳል። እንደ ደረጃው እንዳለው አጠቃቀም መጠን። በጣም ግራ ገባኝ። መጨረሻ ተነጋገሩ። እኔ የምጨቃጨቃለሁ። ረጅም ሰዓት ከፈጀ ቆይታ በኋላ ይሄንን ነገር ፓይለቶቹ ይወስኑ፣ እኛ አንወስንም። በእኛ ውሳኔ ግን መሄድ አይችልም አሉ። እሺ አለን።
ፓይለቶቹ ለመምጣት 1 ሰዓት ይቀራቸዋል። ሄዱና ጠብቁ አሉ። ሄደን ቁጭ አለን። በዛ ሁሉ ሰዓት አይምሮዬ ውስጥ ያለው ከቀዶ ጥገና ነው የመጣሁት፣ ያውም 10 ሰዓት ከፈጀ ቀዶ ጥገና የነበረው ፊዚዮቴራፒው፣ ሌሎች ህክምናዎች አድካሚ ናቸው። ሁሉም ነገር የራሱ ጭንቀት አለው። አሁን ደግሞ ዊልቸሬን ጥዬ ልሄድ ነው። ዊልቸሩ ደግሞ ኢትዮጵያ ውስጥ የለም። ለመግዛትም በጣም ከባድ ነው። ይሄንን እያሰብኩኝ እዛው ኤርፖርት ውስጥ ቁጭ ብዬ ፓይለቶቹን ሲመጡ ከሩቅ አየኋቸው። አብረው የበረራ አስተናጋጆችም አሉ። ሁሉም ኢትዮጵያውያን ናቸው። ደግሞም የኢትዮጵያ አየር መንገድ ነው። ወዲያውኑ ልክ እነሱን እንዳየኋቸው እኔ ከቦታዬ ከመነሳቴ በፊት ሁለቱም ቅድም አይቻልም ያሉኝ ሱፐርቫይዘሮችና እዛ ያሉት አንዶቹ እየሮጡ ሄዱና ቀድመው ለፓይለቶቹ እንዲህ አይነት ተጓዥ አለ፣ በፍጹም መሄድ የለበትም፣ ሻንጣዎች ይዟል፣ በዛ ላይ ዊልቸሩ በጣም ትልቅ ነው፣ ሊጫን አይገባም ብለው የሆኑ ዶክመንቶች እያሳዩ በቃ ረጅም ሰዓት አወሯቸው። እኔ ከመድረሴ ቀድሞ ሁሉንም ነገር ለፓይለቶቹ ነገሯቸው። ከዛ ፓይለቶቹ እነሱን እያናገሩ እኔ እነሱን አይቼ ከሩቅ ተነስቼ መጣሁ። ልክ አጠገባቸው ደርሼ እንደምን አመሻችሁ ስል ሁለቱ ፓይለቶች ዞር ብለው አዩኝ። የበረራ አስተናጋጆችም ዞር አዩንና እንዴ እሳቸው ናቸው እንዴ አለ። እቺን ቃል ነው የሰማሁት ከፓይለቱ። እርስዎ ኖት እንዴ? እንኳን ደህና መጡ። ወዲያውኑ ዞር አለና አስገቡና ዊልቸሩን ጫኑት አላቸው። እስማ ልቤ እንዴት እንዳረፈ ምን ያክል እንደተደሰትኩ ልነግራችሁ አልችልም። አስተናጋጆቹ ዳያንተ መሆንን አላወቅንም፣ መጣው እኮ ሲላቸው እየሰማን ነው። አሁን 1 ሰዓት ያህል 1 ሰዓት ተኩል ያህል ይቀራል፣ ሂድ አንተ ተኛ፣ እረፍት አድርግ፣ እነሱ ይጭናሉ። ፓይለቶቹም ዞር ብሎ በአስቸኳይ አሁኑን ወሰዱና ጫኑ አሏቸው። እንደዛ የተጨነኩት፣ እንደዛ ግራ የገባኝ፣ እንደዛ ምን እንደማደርግ ማሰብ ያቃተኝ ነገር ዞር ብሎ ፓይለቱ አይቶኝ እርስዎ ኖት እንዴ ብለው ወሰዱና ጫኑ ሲላቸው በቃ ልባችን ያረፈ። ከጓደኞቼ ጋር ተደሰትን፣ አመሰገናቸው። ዞር ስንል በጣም ተናደዋል ህንዶቹ። የእውነት እኮ በቃ የሆነ የሚያውቁኝና የበደልኳቸው ነው የሚመስለው። በጣም ተናደዋል። እርስ በርስ ያወራሉ፣ ምን ይላሉ፣ ግን ምርጫ አልነበራቸውም። ዊልቸሬን ሌላ ሰው ጠርተው ሊያስጭኑ ወሰዱ። ከዛ በኋላ ምን ቢያደርጉ ጥሩ? ለ1 ሰዓት ተኩል የቀረውን በረራ አውሮፕላኑ ሊነሳ 15 ደቂቃ እስከሚቀረው ድረስ ቦርዲንግ ፓሱን ከለከሉ። ጠብቅ እያስተካከልን ነው፣ ጠብቅ እያስተካከልን ነው፣ ጠብቅ እያሉ 15 ደቂቃ ሲቀር ወረቀቱን ሰጡ። ያንን ማለፊያ ቦርዲንግ ፓስ ይዘን አንዴ ዊልቸሬን ይገፋሉ ጓደኞቼ፣ በእጅ ያዝነው ሻንጣ አለ፣ ባትሪው ደግሞ ለብቻ ይያስተብሏል። እንዴት አድርገን እንድረሰው የኤርፖርቱን ስፋት ልነግራችሁ አልችልም። ብቻ እንደምንም ተሯሩጠን የመጨረሻ ሰው ሆነን አውሮፕላኑ መግቢያ ላይ ደረሰ። አንዳንድ ጊዜ በቃ እንደው የሰው ተንኮል ይገርማል። መግቢያው በር ላይ ደርሰን አውሮፕላኑን እያየነው ያቆሙናል። ቆይ ትገባላችሁ እያሉ መጨረሻ እኔ በቃ ትዕግስት ያለቅ እያየው አውሮፕላን የማያመልጠኝም አልኩና ጓደኛዬን ግፋኝና አንተ አውሮፕላኑ ጋር አስገባኝ፣ ከዛ የመጣው ይምጣል።
ልክ እነሱ ዞር ሲሉልን አውሮፕላን ዋናው ዊልቸሬን እየገፋን ስንሄድ እየጮሁ መጡ። ምንድነው ስንላቸው በካሜራ እንታያለን፣ ዊልቸሩን እናንተ ከገፋችሁ እኛ እንቀጣለን፣ ስለዚህ ቁሙ፣ ታዲያ ኑና ግፉና አስገቡ። ይሄንን እየተጨቃጨቅን እንደገና የኢትዮጵያ አየር መንገድ ሆስተስ አየችንና ሄዳ አናገረቻቸው። ምንድነው ችግሩ? አይ ዊልቸር ስላለ ዊልቸሩ እስኪጫንለት ነው። ዊልቸሩ መጫንና እሱን ምን አገናኘ? ነው አስገቡት። እንግዲህ ዝም ብዬ ሳስበው አዘግይተው ወይ አውሮፕላኑ እንዲያመልጠኝ ለማድረግ ያሰቡ ነው የሚመስለው። ግን እግዚአብሔር ይመስገን ይሄም ሳይሳካ ወደ አውሮፕላኑ ገባሁ። የእውነቴን ነው የምላችሁ። እኔ አውሮፕላኑ ስገባ ሁሉም ቦታ ተይዟል። የቀሩት ቦታዎች መጨረሻ ናቸው። እንደገና እነዚሁ የበረራ አስተናጋጆች መጥተው ከፊት የተቀመጡ ሰዎችን ለምነው ቦታ አስለቅቀውልኝ ፊት ለፊት ወንበር አስቀመጡ። እኔ እንደገባው በሩ ተዘጋ። አንዳንድ ጊዜ የማታውቁት ሀገር ሄዳችሁ ቆይታችሁ በብዙ ጭንቀት ውስጥ በብዙ ሕክምና ውስጥ አልፋችሁ መጣችሁ የራሳችሁን ወገን የሀገር ልጅ ያውም ደግሞ በጣም በትህትና የሚያስተናግዳችሁን ሰው ስታገኙ፣ ወንድሜ የሚላችሁን ስታገኙ እንዴት ልባችሁ ያርፋል። እንዴት እንደተቀበሉኝ፣ እንዴት እንዳረጋጉኝ። በቃ ስንሮጥ ነው የመጣነው። በጣም ተዳክመናል፣ በጣም ተሰላችተን ነበር። ውስጥ ግን ስንገባ እንደገና በፍቅር እንደገና በትህትና ረዳት ፓይለቱ ሳይቀር መጥቶ የምትፈልጉት ነገር ካለ አሳውቁ፣ ምንም ነገር ከቸገራችሁ እኛ አለን ብሎ አረጋግቶ በሚገርም እንክብካቤ በሚገርም ፍቅር ወደ ሀገሬ ወደ ኢትዮጵያ ተመልሻለሁ። ይህንን መልእክት አድርሱልኝ ያልኳችሁ እነዚህ አውሮፕላን አብራሪ ፓይለቶች ባሉበት፣ እነዚያ ደጋግ ትሁት የበረራ አስተናጋጆች ባሉበት፣ እንዲሁም ደግሞ እኔን እየተሸከሙ ሳይሰላችሁ አውሮፕላን ውስጥ አስገብተው እስከ ማስቀመጥ የሚደርሱትን እነዛን የካቢን ክሩ አባላትንም እንድታመሰግኑልኝ ነው። ስህተት ሲሰራ እንደሚወቀሰው መልካም ሲሰራ ደግሞ ማመስገን መልካም ነው። የእውነት የኢትዮጵያ አየር መንገድ ፓይለቶች፣ የበረራ አስተናጋጆች ስለ እንክብካቤያችሁ፣ ስለ ድጋፋችሁ፣ ስለ ትህትናችሁ በተለይ ደግሞ ያለችኝን ያችን ዊልቸር ላጣ የነበረበትን ያንን መጥፎ አጋጣሚ ቀይራችሁ ቀልብሳችሁ ዛሬ ያለምንም ጉድለት ወደ ቤቴ እንድመለስ ወደ ሀገሬ እንድገባ ላደረጋችሁት መልካምና ቀና ትብብር እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ይባርካችሁ፣ እድሜና ጤና ይስጣችሁ። በምትሄዱበት ሁሉ እግዚአብሔር እንደዚሁ መጥፎን ነገር ያርቅላችሁ ለማለት ፈልጋለሁ። ከልብ አመሰግናለሁ። እግዚአብሔር